አሁን ዓለም ጉዳይን የምንሰማበት ሰዓት ላይ ነው የምንገኘው። ዓለም ጉዳዩን ደግሞ ሊነግረን ባልደረባችን ልዑል ወልዴ እዚህ ስቱዲዮ ይገኛል። ልዑል እንደምን አደርክ? እግዚአብሔር ይመስገን። ሐመረ እንዴት አደርሽ? አድማጮች በያሉበት እንዴት አደራችሁ? እንዴት ቆያችሁ ማለት ፈልጋለሁ። አለን እግዚአብሔር ይመስገን። አሁን ላይ በስፋት የውጭ መገናኛ ብዙሃኖችም ይዘውት እየወጡ ያለው ጉዳይ አለ። ከዛ ደግሞ መነጋገሪያም ጉዳይ ነው። የአሜሪካውና የዩክሬኑ ባለስልጣናት እንግዲህ ጅዳ ላይ ሰሞኑን ንግግር ሲያደርጉ ነበር። ከዛ ደግሞ የተስማሙባቸው ነገሮች ነበሩ ባደረጉባቸው ንግግሮች። ከዛ እዚህ ላይ ደግሞ ሩሲያ ምንም አይነት ምላሽ በሰዓቱ አልሰጠችም ነበር። በዚህ ጊዜ እንግዲህ የሁለቱ ሀገራት ጦርነት የሩሲያና የዩክሬን ጦርነት ለ3 ዓመታት ድረስ የዘለቀ ጦርነት ነው። ይህንንም ለማሸማገል ነው እንግዲህ አሜሪካ እዚህ ላይ የገባቸው። የጅዳውም ንግግር በዚህ ላይ ያተኮረ ነበር። ሩሲያ በዛ ሰዓት ምንም አላለችም፣ ግን ደግሞ አሁን ላይ ምላሽ እንደሰጠች ነው እየተነገረ የሚገኘው። በዚህ ላይ ሰፋ ያለ ማብራሪያ ይዘሃል ወይ? መቀጠል ትችላለህ። መልካም አመረ አመሰግናለሁ። ይቅርታ። የአሜሪካ ባለስልጣናት እንግዲህ በዩክሬንና ሩሲያ መካከል ሊደረግ ስለሚችለው የተኩስ አቁም ስምምነት ንግግር ለማድረግ ቀደም ብለሽ አንቺም እንዳነሳሽው ወደ ጅዳ ሰሞኑን ሄደው ነበረ። ይሁንና ግን ወደ ሞስኮ ማቅናታቸውንም ፕሬዝዳንት ትራምፕ ተናግረው ነበረ ከጅዳው በኋላ ማለት ነው። የቡድኑ ወደ ሩሲያ መጓዝ ዜና የተሰማውም ታዲያ በሳውዲ አረቢያ በተደረገው የአሜሪካና ዩክሬን ባለስልጣናት ስብሰባ ላይ የኪየቭ ባለስልጣናት ለ30 ቀን ተኩስ አቁም ለማድረግ መስማማታቸውን ከተናገሩም በኋላ ነው። ከዚህ ጉዞ አስቀድሞ የአሜሪካው የውጭ ጉዳይ ሚኒስትር ማርኮ ሩቢዮ በእውነት ኳሷ በሩሲያ እጆች ላይ ነው ያለችው ብለው ነበረ። አሜሪካ ይህንን ጦርነት ለመቋጨት ብቸኛው መንገድ የሰላም ስምምነት እንደሆነም እንደምታምንም ተናግረዋል። የአሜሪካውን ቡድን የተጓዘው ደግሞ የሩሲያውን ፕሬዝዳንት ቮሎዲሚር ፑቲን ከኩርሲክ የተባለውን ግዛት እየጎበኙ መሆኑን ክሬምሊን ባስታወቀችበት ጊዜ ነው። ማክሰኞ ዕለትም በጅዳ ከተደረገው ንግግር በኋላ የዩክሬኑ ፕሬዝዳንት ቮሎዲሚር ዘለንስኪ ስምምነት የተደረሰበትን አውንታዊ እቅድ ሩሲያ እንድትቀበለው የማድረግ ኃላፊነት የአሜሪካ እንደሆነም ተናግረው ነበረ። ክሬምሊን በበኩሏ የተኩስ አቁም ስምምነቱን እየተመለከተው መሆኑን እየገለጸ ሲሆን በትራምፕና በፑቲን መካከል በስልክ ንግግር ሊደረግ እንደሚችልም ጠቁሞ ነበረ። ይሁንና ግን ማክሰኞ ዕለት በሳውዲ አረቢያ ጅዳ ላይ ዩክሬንና አሜሪካ ተስማሙበትን የተኩስ አቁም እቅድ በተመለከተ ራሺያ አንቺም እንዳልሽው ምላሽ አልሰጠችም ነበረ። ይሁንና ትናንት አመሻሽ ላይ ምላሽ ሰጥታለች። ፑቲን የዩክሬን የተኩስ አቁም ሐሳብን እንደሚደግፉ አመሻሹን ባወጡት መረጃ አስታውቋል። ነገር ግን ብዥታ ያለው በመሆኑ ተጨማሪ ንግግሮች እንደሚያስፈልጉም ተናግረዋል። የአሜሪካ የተኩስ አቁም እቅድ ለተኩስ አቁም ብቻም ሳይሆን ከ3 ዓመታት በላይ ደም ለመቃበታችን የግጭቶች ምክንያት ለሆናቸው ነገር አሸማጋዮቹ አድምተው በደንብ እንዲያዩትም አሳስበዋል። ፑቲን ከቤላሩስ ፕሬዝዳንት አሌክሳንደር ሉካሼንኮ ጋርም በክሬምሊን በትላንትናው ዕለት ከተነጋገሩም በኋላ ጋዜጣዊ መግለጫም ሰጥተው ነበረ ፑቲን እና ምናሉ ጦርነቱን ለማቆም በቀረቡት ሐሳቦች እንስማማለን፣ ነገር ግን ይህ የተኩስ አቁም ዘላቂ ሰላምን የሚያመጣና የዚህን ቀውስ ዋና መንስኤዎች ለማስወገድ የሚያስችል መሆን አለበት በሚለው እውነታም እንቀጥላለንም ብለዋል። ሐሳቡ ችግር የለበትም፣ ትክክለኛ ነው፣ እኛም የምንፈልገው ነገር ነው፣ ግን ልንወያይበት የሚገቡ ጉዳዮች አሉ ብለዋል ፑቲን። እናም ከአሜሪካውያን ባልደረቦቻችን ወይንም ደግሞ አጋሮቻችን ጋር መነጋገር ያለብን ይመስለኛል። ምናልባት ከትራምፕ ጋርም በስልክ ሊያወሩ እንደሚችሉም ፑቲን ጠቁሟል። ከፑቲን ንግግርም በኋላ ደግሞ ብዙም ሳይቆዩ ፕሬዝዳንት ዶናልድ ትራምፕ በኦቫል ኦፊሳቸው ለጋዜጠኞችም ንግግር አድርገው ነበረ። ሐመረ በንግግራቸውም እንዳሉት የፑቲን መግለጫ በጣም ተስፋ ሰጪ ቢሆንም ተጠናቀቀ ነው ሲልም ተደምጠዋል። ይሁንና ከሩሲያ መሪ ጋር ለመገናኘትም ሆነ በማንኛውም ሰዓት ለማውራት ጊዜው ፍቃደኛ ስለመሆናቸውም ታዲያ ትራምፕ ተናግረዋል። የጅዳውን ንግግርንም ተከትሎ የአሜሪካው የመካከለኛው ምስራቅ መልእክተኛ የሚሆኑት ስቲቭ ዊትኮፍ ወደ ሞስኮ ማቅነተዋል። በዛም ዋና በሆኑ ቁልፍ ጉዳዮች ላይም ከሞስኮ ባለስልጣናት ጋርም ስለመነጋገራቸው ነው ያነሱት። ጉዳዩን ሲከታተለው የነበረው በሞስኮ ያለው የአልጀዚራ ዘጋቢ ዶርሳ ጀባሪ እንደገለጸው የዩክሬን ወታደሮች ይህንን የተኩስ አቁም ስምምነት እንደ አንድ ትልቅ አጋጣሚ ተጠቅመው የተለያዩ የመሳሪያ ድጋፎች እንዳይቀበሉ
በቀላሉ በአይነ ቁራኛ የሚመለከትና በዚህ ጉዳይ ላይ ሐሳቤን ጥዬ እንድቀመጥ ማረጋገጫ ወይንም ዋስትና የሚሰጠኝ እፈልጋለሁ ዩክሬን አርፋ እንድትቀመጥ የሚያደርግልኝ ሲሉ ጠቅላላ አድርገው ፑቲን ስለመናገራቸው ዘግቧል። ፑቲን ስጋታቸውና በስምምነቱ ነጥቦች ላይ አንዳንድ ጥያቄዎች ለማቅረብ በቅርቡ ከዋሽንግተን ፕሬዝዳንት ጋር እንደሚነጋገሩም ተናግረዋል። ይህ ለጊዜው ይህንን ግጭት ለማስቆም ሩሲያ እንደምትፈልገውና ቁርጠኛ ስለመሆኗም ጃባሪ አስታውቋል። የፑቲን አስተያየትንም ተከትለው ታዲያ በዋይት ሃውስ ቀደም ብዬ እንደገለጽኩት ንግግር ያደረጉት ትራምፕ ከሩሲያ መሪ ጋር መገናኘት እንደሚወዱና ሩሲያ ትክክለኛውን ነገር ታደርጋለች ብለው እንደሚያምኑና በቀረበውም የ30 ቀን የእርቅ ስምምነት ስለመስማማ ማታቸውም ተናግሯል። እኛ ከሩሲያ የተኩስ አቁም ማየት እንፈልጋለንም ብሏል ትራምፕ። ቀደም ሲልም ከኔቶ ዋና ጸሐፊ ማርክ ሩት ጋር በኦቫል ቢሮ ውስጥ ባደረጉት ስብሰባ ላይ ትራምፕ ለጋዜጠኞች እንደተናገሩትም ቀደም ሲል ከዩክሬን ጋር በዝርዝር መወያየታቸውንም ተናግሯል። ትራምፕ እንዳሉትም ከሩሲያ ጋር ከዩክሬን ጋር ስለሚመለሱና ዩክሬን ልታጣው ስለምትችላቸው መሬቶች እንዲሁም ሌሎች ግጭቱን በዘላቂነት ለመፍታት በሚያስችሉ የመጨረሻ ያሉት የስምምነት ጉዳዮች ላይ በዝርዝር እንደተነጋገሩ ነው የተገለጠው። የዩክሬን የኔቶ ወታደራዊ ጥምረትንም ስለመቀላቀል ጉዳይንም እንግዲህ ተነስቶላቸው ነበረ። ለዚያም መልስ የሰጡት ትራምፕ ምንድን ያሉት ምናልባት ያን መልሱን ሁሉም የሚያውቀው ይመስለኛል። ሁሉም የሚያውቀው ነው የኔቶን ትቀላቀላለች አትቀላቀለም የሚለውን የዩክሬን ሐሳብ የሚለውን ገልጠውታል። ምናልባት ግን የሩሲያ የጦርነቱ ዋነኛ ምክንያት አድርጋ ከምታነሳቸው አንዱ ምክንያት ሐመረ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶን ወደ ምስራቅ አውሮፓ መስፋፋትና የዩክሬን የድርጅቱ አባልነት ጉዳይ ማቆምን ነው። አንዱ ከዚህ ከኮንዲሽን አድርጋ ወይ ደግሞ ለስምምነቱ ቅድመ ሁኔታ አድርጋ ያስቀመጠቻቸው ጉዳዮች ሩሲያ የውጭ ሀገራት ወታደሮችን በዩክሬን የማሰማራት ሀሳብንም ውድቅ ይደረግ ዘንድ መጠየቋንም የሮይተርስ ምንጮችም ዘግበዋል። ዓለም አቀፉ ማህበረሰብ ክሪሚያን ጨምሮ 4 የዩክሬን ግዛቶች ሉሃንስክ፣ ዶኔስክ፣ ኬርሰን እና ዛቮርዥያን የሩሲያ ሉዓላዊ ግዛት አካል መሆናቸውን እውቅና እንዲሰጡም ጠይቀው ነበረም። ታዲያ ሮብ ዕለትም ክሬምሊን ፑቲን የሩሲያን ኩርሲ ግዛት ሲጎበኙ የሚያሳይ ቪዲዮም አውጥተዋል። በኋላም ደግሞ ሩሲያ ቁልፍ የሆነችውን የሱልዛ ከተማን መልሳ መያዟንም ማስታወቋ ሮብ ዕለትም መገለጡ የሚታወቅ ነው። እንደሚታወቀውም ደግሞ ሩሲያ በየካቲት 2022 ሙሉ ወረራ የጀመረችም ሲሆን ሐመረ አሁን 20 በመቶ የሚሆነው የዩክሬን ግዛቶች ሙሉ ለሙሉ በሚባል ደረጃ በራሺያ ነው የተቆጣጠሩት። በጦርነቱ ከተጀመረ ወዲህ እንግዲህ 3 ዓመታትን ባስቆጠረው ጦርነት 95000 በላይ ለሩሲያ ሲዋጉ የነበሩ ወታደሮች መሞታቸው ተዘግቧል። ዩክሬን ባለፈውም ታሳስ ላይ ደግሞ ባወጣቸው ዘገባ ላይ ቭላድሚር ዜሌንስኪ ናቸው ይሄን መረጃ ያወጡት 43000 የሚጠጉ የዩክሬን ወታደሮችና መኮንኖች ስለመሞታቸው ተናግረዋል። ነገር ግን ይህንን ጉዳይ የምዕራባውያን ተንታኞች የጦር ተንታኞች አያምኑበትም። ቁጥሩ ዝቅ ተደርጓል ብለው ነው የሚያምኑት። ታዲያ የፑቲን አስተያየትም ዩክሬን የዩናይትድ ስቴትስን ሐሳብ እንደምትቀበል በሳውዲ አረቢያ ጅዳ ከአሜሪካ ባለስልጣናት ጋር ከተነጋገሩ በኋላ ነው እዚህ ነገር ላይ የደረሱት። ከስብሰባው በኋላም ዩናይትድ ስቴትስ ከኪየቭ ጋር በጊዜያዊነት ከቆመ በኋላ ወታደራዊ እርዳታና የመረጃ ልውውጥ እንደገና መጀመራቸውም ይታወቃል። ነገር ግን ደግሞ የዩኤስ የ30 ቀን የተኩስ አቁም ሐሳብ የአሜሪካና የዩክሬንን የጸጥታ ዋስትናን አያካትትም ሲሉም እንግዲህ ትራምፕ ተናግረዋል። ሐመረ መልካም ልዑል፣ ላደረስከን መረጃዎች እጅግ አድርገን ነው የምናመሰግነው። እኔም አመሰግናለሁ።